We begin with some breaking news, and the United Arab Emirates says it has intercepted a number of missile strikes from Iran. ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የሰሞነኛ ቤተሰቦች እንደምን አላችሁ? የዕለቱን ወታደራዊ መረጃዎች ወደ እናንተ ለማድረስ ተገኝተናል። የመካከለኛው ምስራቅ የፖለቲካ ሰማይ ዳግም በጦርነት ደመና እየተሸፈነ ነው። እስራኤል ህልውናዋን ለማስጠበቅ፣ ኢራን ቀጠናዊ ተሰሚነቷን ለማጠናከር፣ አሜሪካ ደግሞ ያላትን የበላይነት ላለማጣት የሚጋፈጡበት ይህ መድረክ ዓለም አቀፉን የነዳጅ ገበያ የዲፕሎማሲ ግንኙነት የሚፈትን ታሪካዊ ክስተት ሆኗል። አሜሪካ ፕሮጀክት ፍሪደም በሚል በሆርሙዝ ሰርጥ ዘመቻን ስትጀምር ኢራን የአሜሪካን መርከብ አጠቃው እያለች ነው። New initiative Project Freedom to restart the free flow of commerce through the Strait of Hormuz under the umbrella of Project Freedom. ዩናይትድ አረብ ኤሚሬት የጦርነቱ ገፈት ቀማሽ ስትሆን ሌሊቱን በኢራን ጥቃት ስትነድ አድራለች። አሜሪካና እስራኤልም በቀጣይ 24 ሰዓት ዘመቻ ለመክፈት ተሰናድተዋል። ጦርነቱ ዳግም ይቀጥላል ወይስ በዲፕሎማሲ ይገታል የሚለው ጥያቄ የአሁኑ ዘመን ትልቁ ስጋት ነው። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ። ጦርነቱ ተመለሰ። ኤሚሬት ነደደች። በኢራንና በዩናይትድ ስቴትስ መካከል ለወራት የቆየው የተኩስ አቁም ስምምነት መፍረሱን ተከትሎ ኢራን በተባበሩት አረብ ኤሚሬትስ ላይ መጠነ ሰፊ የድሮንና የሚሳኤል ጥቃቶች ሰንዝራለች። በፈረንጆቹ የቀን አቆጣጠር ሰኞ ግንቦት 4 ቀን 2026 የኤሚሬትስ መከላከያ ሚኒስቴር 15 ሚሳኤሎችንና 4 ድሮኖችን ማክሸፉን አስታውቋል። በፉጃይራ የነዳጅ ኢንዱስትሪ ዞን ውስጥ በአንድ የድሮን ጥቃት ምክንያት እሳት ተነስቶ እንደነበርና 3 የህንድ ዜጎች መቁሰላቸው ተረጋግጧል። በጥቃቱ ስጋት ምክንያት ወደ ዱባይና አቡዳቢ የሚያመሩ በርካታ በረራዎች ወደ ኦማንና ሳውዲ አረቢያ እንዲቀየሩ ተደርጓል። ኢራን የፉጃይራ ወደብን ኢላማ ማድረጓ በምክንያት ነው። ይህ ወደብ ኤሚሬትስ የሆርሙዝ ወሽመጥን ሳትጠቀም ነዳጅ ወደ ውጭ የምትልክበት ብቸኛው ስልታዊ መስመር ነው። ይህንን ማጥቃት ኤሚሬትስን በኢኮኖሚ ለማዳከም እየታለመ ነው። የኤሚሬትስ የራሷ ኢጅ ግሩፕ ኩባንያ የሰራቸው የድሮን መቃወሚያዎች ከ85 በመቶ በላይ የሚሆኑትን የኢራን ድሮኖች ማክሸፍ ችለዋል። ሆኖም ኢራን እጅግ በርካሽ ዋጋ የምታመርታቸው ድሮኖች ኤሚሬትስ ውድ የሆኑ ሚሳኤሎችን እንደ ፓትሪዮትና ተሃዲ ያሉትን እንድታባክም በማድረግ ለረጅም ጊዜ የሚዘልቅ የአቅም መሟጠጥ ጦርነት እየከፈተች ነው። ጥቃቱ የተፈጸመው በፕሬዝዳንት ዶናልድ ትራምፕ የሚመራው የአሜሪካ ጦር በሆርሙዝ ወረርሽኝ የታገዱ መርከቦችን ለማጀብ ፕሮጀክት ፍሪደም የተባለ ዘመቻ መጀመሩን ተከትሎ ነው። ኢራን ይህንን እንደ ሉዓላዊነት ጥሰት በመቁጠር አጋር በሆኑት የባህረ ሰላጤው ሀገራት ላይ ጥቃት በመሰንዘር አጸፋ እየመለሰች ትገኛለች። የአሜሪካ መርከቦች ተመቱ። በሆርሙዝ የባህር ወሽመጥ ላይ በአሜሪካና በኢራን መካከል ያለው ወታደራዊ ፍጥጫ በዚህ ሳምንት መጀመሪያ ላይ ወደ አዲስና አደገኛ ምዕራፍ ተሸጋግሯል። የኢራን መንግስት ሚዲያዎች የአሜሪካ የጦር መርከብ ላይ ጥቃት መፈጸማቸውን ቢገልጹም ዋሽንግተን ግን ይህንን መረጃ በማስተባበል ላይ ትገኛለች። የኢራን አብዮታዊ ዘብ IRGC አንድ የአሜሪካ የጦር መርከብ በሆርሙዝ ወሽመጥ በኩል ለማለፍ ሲሞክር ማስጠንቀቂያ ተሰጥቶት ስላልቆመ በሁለት ሚሳኤሎች መመታቱንና አካባቢውን ጥሎ እንዲሸሽ መደረጉን ገልጸዋል። የአሜሪካ ማዕከላዊ እዝ ሴንትኮም የኢራንን 7 የኢራን ትናንሽ የጦር ጀልባዎችን ማውደማቸውንና ወደ መርከቦቻቸው የተተኮሱ የኢራን ክሩዝ ሚሳኤሎችንና ድሮኖችን መጥተው መጣላቸውን አስታውቀዋል። ፕሬዝዳንት ዶናልድ ትራምፕ በወሽመጡ ውስጥ የታገዱ የንግድ መርከቦችን ነጻ ለማውጣት ኦፕሬሽን ፍሪደም የተሰኘ ወታደራዊ ዘመቻ ማወጃቸውን ተከትሎ ውጥረቱ አይሏል። ይህንን ተከትሎም አሜሪካ በኢራን ላይ የባህር ላይ እገዳ ጥላለች። ትራምፕ የአሜሪካ መርከቦችን የሚተነኩሱ የኢራን ኃይሎች ከምድረ ገጽ ይጠፋሉ ሲሉ ዝተዋል። እስካሁን 2 የአሜሪካ ሰንደቅ ዓላማ የያዙ የንግድ መርከቦች በወታደራዊ ጥበቃ ወሽመጡን ማለፋቸው ተነግሯል። በአሁኑ ወቅት በፓኪስታን አስተናጋጅነት ሲደረግ የነበረው የሰላም ድርድር ያለምንም ውጤት መጠናቀቁና የአሜሪካ መርከቦች ፈንጂ የማጽዳት ስራ መጀመራቸው ሁኔታውን ይበልጥ ውስብስብ አድርጎታል። የወታደራዊ ፍጥጫ ወደ ሰፋ ያለ ጦርነት ያመራል ወይስ በዲፕሎማሲ ይፈታል የሚለው ጉዳይ አሁንም አጠራጣሪ ሆኖ ቀጥሏል። አሜሪካ አዲሱን ዘመቻ ጀመረች። ፕሮጀክት ፍሪደም
to restart the free flow of commerce through the Strait of Hormuz under the umbrella of Project Freedom. ፕሬዝዳንት ትራምፕ በፈረንጆቹ የዘመን ቀመር እሁድ ግንቦት 4 ቀን 2026 ይፋ ያደረጉት የፕሮጀክት በኢራን ወታደራዊ ከበባ አሊያም ብሎኬድ ምክንያት በሆርሙዝ የባህር ሰርጥ ላይ ተዘግተው የቆዩ በመቶዎች የሚቆጠሩ ዓለም አቀፍ የንግድ መርከቦችን ነፃ ለማውጣት ያለመ ነው። ትራምፕ ፕሮጀክቱን የሁኔታዎች ሰለባ ለሆኑ ሀገራት ኩባንያዎች የተደረገ ሰብአዊ እርዳታ በማለት ገልጸውታል። የአሜሪካ ማዕከላዊ እዝ ሴንትኮም 15000 ወታደሮችን የሚሳኤል አውዳሚ መርከቦችንና ከ100 በላይ የጦር አውሮፕላኖችን በማሰማራት ለመርከቦቹ የጥበቃ ጃንጥላ እንደሚዘረጋ አስታውቋል። ኢራን ይህንን እርምጃ ሉዓላዊነትን የሚጥስና የተኩስ አቁም ስምምነቱን የሚያፈርስ ስትል አውግዛለች። የኢራን ጦር ማንኛውም የውጭ ኃይል በተለይም ወራሪው የአሜሪካ ጦር ወደ ሆርሙዝ ሰርጥ የሚቃረብ ከሆነ ጥቃት እንደሚሰነዝር አስጠንቅቋል። ፕሮጀክቱ ይፋ በሆነ በሰዓታት ውስጥ ኢራን በተባበሩት አረብ ኤሚሬቶች ላይ የሚሳኤል ጥቃት የሰነዘረች ሲሆን አሜሪካን በምላሹ 6 የኢራን ትናንሽ የጦር ጀልባዎችን ማውደሟን ገልጻለች። የኢራን የውጭ ጉዳይ ሚኒስተር ፕሮጀክቱን ፕሮጀክት ዲድሎክ አሊያም የመውጫ ቀዳዳ የሌለው መዝጊያ በማለት ጠርተውታል። ፕሮጀክቱ በዓለም አቀፍ ደረጃ የናረውን የነዳጅ ዋጋ ለማረጋጋትና የአሜሪካን የውስጥ ኢኮኖሚ ጫና ለመቀነስ የታለመ ነው። በፓኪስታን አምባሳደሮች አማካኝነት ተደርሶ የነበረው የ2 ሳምንት የተኩስ አቁም ስምምነት በዚህ አዲስ ፍጥጫ ምክንያት አደጋ ላይ ወድቋል። ትራምፕ ኢራን በአሜሪካ መርከቦች ላይ ጥቃት ከፈጸመች ከምድረ ገጽ ትጠፋለች የሚል ከባድ ማስጠንቀቂያ መስጠታቸው ውጥረቱን ወደ ከፍተኛ ደረጃ አድርሶታል። ይህ ፕሮጀክት ፍሪደም መርከቦችን ነፃ ለማውጣት ይርዳ ወይስ ቀጠናውን ወደ ሰፊ ጦርነት ይክተት ገና ግልጽ ባይሆንም በአሁኑ ወቅት በዓለም አቀፍ የባህር ትራንስፖርት ላይ ትልቅ ስጋት ፈጥሯል። አደገኛው ጥቃት በ24 ሰዓት እስራኤልና አሜሪካ በኢራን ላይ የከፈቱት ጦርነት 67ኛ ቀኑን በያዘበት በዚህ ወቅት በቀጣዮቹ 24 ሰዓታት ውስጥ ውጥረቱ ወደ ከፍተኛ ደረጃ ሊሸጋገር እንደሚችል የሚጠቁሙ መረጃዎች እየወጡ ነው። ባለፉት ጥቂት ሰዓታት ውስጥ በቀጠናው የታዩት እንቅስቃሴዎች ለከፍተኛ ዘመቻ አሜሪካና እስራኤል መቃረባቸውን ያሳያል። አሜሪካ የተሰነቀሩ መርከቦችን ለማስወጣት ፕሮጀክት ፍሪደም የተባለ ኦፕሬሽን መጀመሯን ተከትሎ ኢራን በመርከቦች ላይ ጥቃት ፈጽማለች። ኢራን 15 የሚሆኑ ሚሳኤሎችንና ድሮኖችን ወደ ኤሚሬትስ የተኮሰች ሲሆን በፉጃይራ የነዳጅ ማከማቻ ላይ የቃጠሎ አደጋ ደርሷል። ፕሬዝዳንት ዶናልድ ትራምፕ የኢራን ኃይሎች የአሜሪካ መርከቦችን ኢላማ ካደረጉ ከምድረ ገጽ ጠርገን እናጠፋቸዋለን የሚል ጠንካራ ማስጠንቀቂያ ሰጥተዋል። እስራኤል በሊባኖስና በኢራን ላይ የምታደርገውን ዘመቻ አጠናክራ የቀጠለች ሲሆን ከዋሽንግተን ጋር በመቀናጀት አዳዲስ ጥቃቶችን ለመሰንዘር ዝግጅት እያደረገች መሆኑ ተነግሯል። ውጥረቱ ለምን ወደ ከባድ ዘመቻ ሊያመራ እንደሚችል የሚከተሉት ነጥቦች ተጠቃሽ ናቸው። በሚያዝያ ወር ተጀምሮ የነበረው ጊዜያዊ የተኩስ አቁም ስምምነት በሁለቱ ወገኖች በተሰነዘሩ ጥቃቶች ምክንያት አደጋ ላይ ወድቋል። አሜሪካ የኢራንን የኒውክሌር አቅም ማውደሟን ብትገልጽም የሳተላይት ምስሎች ግን አሁንም ስጋት መኖሩን ያሳያሉ። የሆርሙዝ ወሽመጥ መዘጋት በዓለም የነዳጅ ዋጋና ንግድ ላይ እያደረሰ ያለው ጫና አሜሪካና አጋሮቿ ወታደራዊ እርምጃን እንደ አማራጭ እንዲወስዱ እየገፋፋቸው ነው። ኢራን በበኩሏ እስካሁን ምንም አልጀመርንም በማለት ለአሜሪካና ለእስራኤል ጥብቅ ምላሽ እንደምትሰጥ እየዛተች ትገኛለች። ይህ በቀጣይ 24 ሰዓታት ሊከፈት ይችላል ተብሎ የሚጠበቀው ዘመቻ የቀጠናውን ጂኦፖለቲካዊ ገጽታ ሙሉ በሙሉ ሊቀይር እንደሚችል ተገምቷል። ኢራን ኒውክሌር ለመታጠቅ ተቃርባለች። አሜሪካ የአሜሪካ የስለላ ተቋማት በቅርቡ ያወጡት ግምገማ በኢራን በእስራኤል አሜሪካ ጥምረት መካከል እየተካሄደ ያለው ግጭት በኢራን የኒውክሌር መርሃ ግብር ላይ ያመጣው ለውጥ አነስተኛ መሆኑን አመልክተዋል። ኢራን የኒውክሌር ቦምብ ለመስራት የሚያስፈልጋት ጊዜ ካለፈው ዓመት ክረምት ጀምሮ ለውጥ አላሳየም። አሁንም ቦምቡን ለመስራት ከ9 ወራት እስከ 1 ዓመት ሊፈጅባት እንደሚችል ይገመታል። ምንም እንኳን እንደ ናታንዝና ፎርዶ ያሉ ቁልፍ ተቋማት የአየር ጥቃት ቢሰነዘርባቸውም ዋናዎቹ የኒውክሌር መሰረተ ልማቶች አሁንም በስራ ላይ መሆናቸውን መረጃዎች ያመለክታሉ። የኢራን የኒውክሌር አቅም ሳይዳከም የቆየው ከፍተኛ መጠን ያለው የበለጸገ ዩራኒየም ከመሬት በታች ባሉ ጥልቅ ዋሻዎች
ውስጥ ተሸሽጎ በመገኘቱ እንደሆነ ይታመናል። በየካቲትና መጋቢት ወራት 2026 የተፈጸሙት የአሜሪካና እስራኤል ጥቃቶች በዋናነት ያነጣጠሩት በተለመዱ ወታደራዊ ኢላማዎች ላይ እንጂ በኒውክሌር ተቋማት ላይ አልነበረም። በኢራን ወታደራዊ አቅም ላይ ጥቃት ቢሰነዘርም የስለላ ተቋማቱ ኢራን አሁንም በእስራኤልና በቀጠናው ላይ ጥቃት ለመሰንዘር የሚያስችል የሚሳኤልና የድሮን ክምችት እንዳላት ያምናሉ። የአሜሪካ መከላከያ ሚኒስተርና ፕሬዝዳንት ትራምፕ ጥቃቱ በኢራን ላይ ከፍተኛ ጉዳት አድርሷል ቢሉም የስለላ ተቋማቱ ያቀረቡት መረጃ ግን መርሃ ግብሩ በወራት ብቻ ወደ ኋላ መመለሱን እንጂ አለመውደሙን ያሳያሉ። የዛሬው መረጃችን ይህን ይመስላል። ቀጣይ እስከምንገናኝ ድረስ ሰላም በምድራችን ላይ ይስፈን። ሰላም።